በዛሬው ቪዲዮ የምናየው ደግሞ የ19 ዓመት ኮንተንት ክሪኤተር እና ቢዝነስ ኦነር ውሎ ምን ይመስላል። ይሄን ቪዲዮ እየሰራው ራንደም የሆኑ ቀኖችን አንድ ላይ አድርጌ ነው የሰራውላችሁ። ግን ከ3 ሳምንት 2 ሳምንት ቪዲዮዎች ናቸው አንድ ላይ አድርጌ ማሳያችሁ ማለት ነው። ስለዚህ ወደ መጀመሪያው ቀን ስንሄድ የመጀመሪያውን ቀን የጀመርኩት በታክሲ ሲኤምሲ ሰሚት ነው የሚባለው አዲስ ነው የሆነብኝ እና ሰፈሩ በጣም ያምራል። ሰፈሩ እዛ እንደደረስን ኤላን አገኘ ነው። ኤላ ጋር ኮላብ እናድርግ ተባብለን ነበረ። ኤላን አገኘሁት እና አንድ ቪዲዮ ሰራን። ቪዲዮን ለማየት ደግሞ የእሱ ፔጅ ላይ ታገኙታላችሁ፣ ሄዳችሁ ማየት ትችላላችሁ። አሪፍ ቪዲዮ ለመስራት ሞክረናል። እዚህ ጋር እንግዲህ ኢንስትራክት እያደረገኝ ነው። እኔ እንደዚህ ነገር ሰርቼ አላውቅም። ግመጠው አለኝ፣ ገመትኩት፣ አነሳለኝ፣ በደንብ ግመጥ አለኝ። ለማድረግ ሞከርኩ በደንብ ብቻ ያ ከዛ ወደ ቤት እየተመለስኩ ነው። አሁን ገብተን ደግሞ ጂም እንወጣለን ማለት ነው። ኦኬ አሁን ሰክሰስፉሊ ቤት ገብተናል። ስለዚህ አሁን የምናደርገው ደግሞ ሻንጣችንን ፓክ አድርገን ወደ ጂም እንሄዳለን ማለት ነው። ዛሬ ቸስት እና ባክ ነን። ሰኞ ነው። መጨረሻው ረዘም ያለ ብሎግ የሚሆነው ማለት ነው። ሚቲንግ ምናምን ስላልተመቸኝ ሚቲንጉን አልቀረጽኩላችሁ። እዛ ሚቲንግን ጨርሼ ነው አሁን ወደዚህ የመጣሁት ማለት ነው። ስለዚህ ቀን ይቀጥላል፣ ተከታተሉ። አሁን ወደ ጂም ገብተን እንገለዋለን ማለት ነው። ወደ ጂም እዚህ ጋር ደግሞ ወደ ጂም እየሄድኩ ነው። በእግር ነው እንግዲህ። ከዛ ጨረስኩ። ወርክአውት ሴሽን ቸስት እና ባክ ነበርኩ ዲስትሮይ ያደረኩት። ከዛ ትንሽ መሸብኝ፣ ግን ስቲል ገብተናል ማለት ነው። ጨርሰናል ማለት ነው። ጂም ሴሽናችንን አጠናቀናል። ብዙም ለመቅረጽ አልተመቸኝም፣ አልቀረጽኩትም ብዙ። ኮልድ ሻወር ወስጄ ስለመጣሁ አሁን ኢነርጂ አለኝ ብዬ አስባለሁ በደንብ ለመስራት። ከዚህ በኋላ ምን ይቀረናል? እራት በልቶ ያው እራት ስበላ ምናምን ወይ እሱን ብዙ ላለማስገባት ሞክራለሁ። ግን ደግሞ ከጂም በኋላ የምመገበው የሆነ ሚል ፕላን ምናምን አውጥቼ የምመገበው ነገር የለም። ግን ያለው ነገር ፕሮቲን ያለው ነገር ለመመገብ ነው ሞክረው። በቻልኩት አቅም ያለንበት እንትን አይፈቅድልንም አበደ ምግብ ለመብላት ወይ ቀን በቀን ያህን ፕሮቲን ኢንቴክ ለማግኘት ያለንበት እንትን አይመችም። እንደምናውቀው ነው ሁላችንም። አሁን ሄደን እራት እንበላለን፣ ዲፕወርክ እንገባለን ማለት ነው። ስለዚህ በቀን ውስጥ ብቻ ረዥም ዛሬ አሁን ዲፕወርክ ሴሽን ካረኩ በኋላ እስከ 6 ሰዓት ነው የሚሆነው። እስከ 6 ሰዓት ተኩል ምናምን ብዙ ነገሮች የምሰራው ነገር አለ። ኤዲቲንግ አለ፣ ኮንተንቶች ኤዲት መደረግ አለባቸው። ዩቲዩብ ፖስቲንግ አለብኝ፣ አሁን ፖስት አደርጋለሁ። ከዛ ደግሞ እሱ ነገሮች አሉ ምናምን። ጥፍብ ያለ ስኬጁል ነው፣ ግን እሱን እንደምንም እየቀረስኩ ለእናንተ ለማሳየት ሞክራለሁ። ዋናውም እሱን ነው ማሳየት የምፈልገው። ማለትም የኔ ቀን ውሎ ቢዝነሴን ስሰራ ማለትም ከክላይንቶች ጋር እንዴት ዲል እንደምናደርግ ዲቴል እሱን አላስገባም። ያው ክላይንቱ ጋር ምናምን ፍቃድ መጠየቅም ስለሚደብር ማለት ነው። ግን ያለውን ነገር አሳያችኋለሁ። ፕሮዳክሽኑ እንዴት እንደሆነ፣ በእኔ በኩል ያሉብኝ ኃላፊነቶች እንዴት እንደምወጣ፣ ቲሞቼን እንዴት አንድል እንደማድረግ የሚለውን ነገር አስማች አስፖሲብል አሳያችኋለሁ። እሱንም ነው ማሳየት የምፈልገው ማለት ነው። እናንተንም ሞር ኢንስፓየር የሚያደርጋችሁ እሱ ነው ብዬ ስለማስብ ማለት ነው። ፕላስ ደግሞ ኮንተንቶቼን እንዴት እንደምሰራ የሚለውን ነገር በደንብ አሳያችኋለሁ። ኤዲት ሳረግ ያው ዩቲዩብን ነው አክቹዋሊ እኔ ኤዲት የማደርገው። ሌላኛውን ኤዲት የሚያደርጉኝ ሰዎች ስላሉ እሱ ችግር የለውም። እንደዚህ አይነት አላስፈላጊ እናንተ መስራት የምትችሉትን ነገር ስሩ። ግን ደግሞ ታይም ካሌላችሁ ዴሊጌት አድርጉት ለሌላ ሰው። ብቻ የቀን ውሏችን ይሄ ነበረ እና ሁሌ ኢነርጄቲክ ለመሆን ነው የምሞክረው። ያሉብኝም ሀቢቶች ያው ኢነርጂ የሚሰጡ እንጂ ኢነርጂ የሚወስዱብኝ ነገሮች አሉ። ቀን በቀን የተለያየ አይነት ስኬጁሎች ነው ያሉት። እነሱን ለእናንተ ማሳያችሁ ሼር ማድረጋችሁ ማለት ነው። ከምግቦቹ ከጂሙ ምናምን ያልኳችሁ ነገር ጂሙ ምናምን እነሱ ጀስት ሩቲን ሆነዋል፣ ሀቢት ስለሆነ ብዙም ለእናንተ የሚጠቅማቸው አይመስለኝም። ቀን በቀን የገባው ጂም ፊልም ማድረግ አድርጌ ይሰራላችኋለሁ ማለት ነው። ብቻ ይመቻል። ከዛ ደግሞ በንጋታው ያው ትናንትና ዲፕወርክ ሴሽን ምናምን ነበር እንደነገርኳችሁ። እሱን አጠናቀቅኩና ተኛው። ከዛ ነጋ። በንጋታው ደግሞ ከቲሙ ጋር ቀረጸን ምናምን ጨረስን ማለት ነው። ከዛ ግን ወደ ሌላ ክላይንት ጋር መሄድ ነበረብን። እሱን በእግራችን በዚህ ፀሐይ እየተጓዝን ከዛ በኋላ ተመለስኩ ወደ ቤት ማለት ነው። እንደምታዩት ወደ ቤት ትንሽ መሸብኝ እንደም እስክደርስ፣ ግን ስቲል ገባን ቤት።
ያው ብዙ አልቀረስኩም፣ ምክንያቱም የማይመች ቦታዎች ነበሩ ለመቅረጽም ብዙ ደስ አይልምና አላስገባሁትም። አብዛኛውን ግን የቻልኩትን ያክል ቀርጬላችኋለሁ። የተለመደውን ሩቲን አድርጌ ዛሬ ያው የተለየ ያደረኩት ኮልድ ሻወር ወስጃለሁ፣ ሜዲቴት አድርጌ ወጥቻለሁ ማለት ነው። ከዛ 3-4 ፊልሚንግ ነበረ ዛሬ፣ ቀረጾች ነበሩ፣ እነሱን አጠናቀን የገባ ነው ዛሬ ዊች ኢዝ አሪፍ እና ፕሮዳክቲቭ የሆነ ቀን ነበረ። ዛሬ አክቹዋሊ አልገባውም፣ እውነቱን ለመናገር አልዋሻችሁም። ዛሬ አልገባውም እንጂ ባይና ትራይ ነበርኩ። መሀል ላይ ነው ማግኘት የነበረብኝ ሰው ነበረ። ስለዚህ እሱን ለማግኘት ሄድኩ፣ ማምሽቼም ስለገባው ማለት ነው። እንደጨረስኩ በቤት መጣውና አሁን ኤዲት እያደረኩ ነው ቪዲዮዎቼ። አንድ ዩቲዩብ ቪዲዮ ነገ ፖስት የሚደረጋለ፣ እሱን ኤዲት አድርጌ ጨርሻለሁ። ነገ ፖስት ማድረግ ይሆናል ማለት ነው። ስለዚህ ዛሬ የምናደርጋቸው የተወሰኑ ነገሮች አሉ። ብዙም ፓክድ የሆነ ቀን አይደለም፣ ቡክድ አይደለም። ያን ግን ደግሞ የራሴ ታስኮች አሉብኝ። ዛሬ እንወጣለን፣ አንድ ክላይንት ጋር ሹት አለ። ትንሽ ዞር ዞር እያለን ሹት እናደርጋቸዋለሁ። ሜቢ እስከ 8 ሰዓት ማክሲመም የምንቆይበት። ከዛ በኋላ ላለው ታይም ደግሞ የራሴን ኮንተንቶች ፊልምና ኤዲት የማደርግበት ማለት ነው። ኤዲት አድርጌው ከትከት አድርጌው ለእኔ ኤዲተር ልክለታለሁ ማለት ነው። የቲክቶክ ቪዲዮ ዩቲዩቡን ምናምን ራሴን ኤዲት የማደርገው፣ ፕላስ ደግሞ እንደነገርኳችሁ ኮርሱ አለ፣ የኮርሱ ቪዲዮ እሱን መጨረስ አለብኝ ማለት ነው። የተወሰነ ነው የሚቀረኝ። እሱን ዛሬ ፕሮዲስ እናደርጋለን። ፑሻፕ ጠዋት ግዴታ ነው። እውነት በጣም ቀናሱ ያበደ የሚሆን ጠዋት አትሊስት የሆነ 20-30 እስከ 50 ለመስራት ሞክራለሁ። ክላይንት ጋር ሹት ነበረ እንደነገርኳችሁ። ሹት አረግን፣ እዛ ያበደ ቪዲዮ ነው የወጣው። በሁለት አንግል አድርገን ምናምን ለመጠበብ ሞክረናል። አሪፍ ቪዲዮ ሰራንና ከዛ እኔ ዲፕ ወርክ ሴሽን ላድርግ ምናምን ብዬ ወጣው። ከዛ ወደ ኮወርኪንግ ስፔስ አለ፣ እዛ ሄድኩና በደንብ አሪፍ የሆነ ወርክ ሴሽን ነበረ፣ እሱን አጠናቀቅኩ። ተነስተናል፣ ቆየን። ከተነሳን ቪዲዮ ኤዲት አድርጌ ያለው ጨርሻለሁ። አሁን ኦልሞስት 2 ሰዓት ተኩል እየሆነ ነው። ከተነሳው ትንሽ ቆይቻለሁ። በሌሊት ተነስቼ ያው ቲክቶክ ምናምን ኤዲት አድርጌ ጨርሻለሁ። አሁን የምንሰራው ደግሞ እንወጣና ቼክ አለ፣ እሱን ቼክ ያው የክላይንት ቼክ ነው የተሰጠኝ ነው። እሱን ዲፖዚት እናደርጋለን ማለት ነው ወደ አካውንታችን። ለክላይንታችን ቡስቲንግ ሰርቪስ ስለሚሰጥ እየሰጠንም ስለሆነ እሱን ቡስት እናደርጋለን ማለት ነው። እሱንም እንደጨረስን ደግሞ ያው መንከፋፈላቸው ብዙ ነገሮች አሉ። አሁን እሱን ነው እየተረዳ ያለሁትና ብዙ ኃላፊነቶችን ያው አንድ ላይ ያደረኩ ነው ብዬ አስባለሁ። ከኔ እድሜ አንጻር ነው የሚላችሁ፣ ያው አላቅም የእናንተን፣ ግን ደግሞ ከኔ እድሜ አንጻር ያው ብዙ ኃላፊነቶችን እየወሰድኩ ነው ብዬ አምናለሁ፣ አስባለሁ። ደሞዝም እየደረሰ ነው። ስለዚህ እነሱ መከፋፈል አለብን፣ ደሞዝ ይከፈላል ምናምን እና አካውንቲንግ 0 ነው የማደርገው ቤዚክሊ። ስለዚህ እነሱን እንከፋፍላለን ማለት ነው። ያው እንግዲህ ምንም ማድረግ አይቻልም። ከዛ ስቴይ ቲዩንድ። ክላይንታችን ቡስቲንግ ሰርቪስ ስለሚፈልግ እሱ ዲፖዚት አድርገን $1 ምናምን መግዛት አለብን። ገዛዝተን ጨርሰናል። ቡስት ማድረግ ብቻ ነው የሚቀረን። ቡስቱን በፒሲ ስለሆነ እሱን ለማሳየት ሞክራለሁ እና ዛሬ ፔመንት ዛሬ ሳይሆን ቅዳሜ ነው የሚሆነው፣ ግን ደግሞ ለቅዳሜ ዛሬ እያስተካከልኩ ነው። ማለትም ማን እንደምከፍል፣ ምን ያክል ብር መጠን እንደምከፍል የሚሉትን ነገር በስፕሬድሺት አርጊ በጀት ትራከር ስላለ ትራክ እያደረኩ ስለሆነ እንትን የምለው አሁን ይሄን ይመስላል። ለማንኛውም ብቻ ይሄን ይመስላል እንደምታዩት። ያው ከዚህ በፊት የነበሩት እነዚህ ኤክስፔንሶች ምናምን አሉ። ብቻ ብዙ ብር ነው የምከፍለው ይመስለኛል በዚህ ሳምንት። ብዙ ገቢ አለ፣ ብዙ ወጪ አለ በዛው ልክ። ብቻ ዌር ፑሽንግ ተገታተ። ከዛ ወጪው ሲያሳብደኝ ፀጉር ቤት ሄድኩና ፀጉሬን ተቆረጥኩ። ፏን ያደረገኝ የዛም ባርበሪ ታማን ጋር ተገናኘንና ወቅ ካረግን በኋላ ስናልፍ አየነውና እራት ለምናም በላም ተባብለን ያበደ እራት በልተን እዚህ ጋር እንከፋፍላለን ማለት ነው። ለተለያዩ ሰዎች የምንከፍለው በጣም ብዙ ብር ነው። ትንሽ ስትሬሲንግ ነው ማለት ነው። ጀስት ያው ለቲም ፔመንት ምናምን ስለሆነ ያው ችግር የለውም በሚለው እንከፍላለን። ወርዜት ነው
ያው ወደፊታችን ላይ ኢንቨስት እያደረግን ነው። ቲም ሳላሪ፣ ኦፕሬሽናል ኮስቶች ምናምን ብዙ ነገሮች የምንከፋፍለው ነገር አለ። እነሱን አሁን ነው የምከፈለው ማለት ነው። ዛሬ ቅዳሜ ነው፣ ባለፈው ቅዳሜ ነው ብያችሁ ነበር። ስለዚህ ዛሬ እንከፋፍላለን ማለት ነው ሳላሪ ምናምን። ፊክስ የሆነ ኢንስታግራም ላይ አለ ፖስት። ወደ ማታ ሚቲንግ ነበረኝ ከቲሙ ጋር። እነሱ ጋር አሪፍ የሆነ ሚቲንግ አረግን። ሰክሰስፉል ነበረ በጣም። ከዛ በነጋታው ኮንተንት ክሬት ማድረግ ነበረብኝ እና ቀረጻ ተዘጋጅቼ አደርኩ ማለት ነው። ዋትስአፕ እንዴት ናችሁ? አሁን ዛሬ ደግሞ ፊልም እያደረኩ ነው። ሴታፕ አድርገናል። በቻልን አቅም አሪፍ ነገር ለማድረግ እየሞከርኩ ነው። ዛሬ ኮርስ ነው እየቀረጸን ያለ ነው። እዚህ ጋር ካሜራው አለ። አንግሉን አሪፍ ለማድረግ ሞክረናል እንደምታዩት። ከዛ እዚህ ጋር ሪንግ ላይት ነው የሚጠቀመው። ከዛ እዚህ ጋር ስክሪፕቱ አለ። ዛሬ ባክላይት ምናምን እየተጠቀምኩ አይደለም። ጀስት እዚህ ጋር እንደምታዩት ስክሪፕቱ አለ። ከዛ ላይት እና ካሜራ እዛ ጋር ካሜራው ፖርትሬት ይሆናል። ከዛ እዚህ ጋር የራሱን የቻለ ኖት ስላለ እንትን እሱን ነው የምከፍተው፣ የቲክቶክን ማለት ነው። እዚህ ጋር ላይት ይጠቀማል። ፕላስ ደግሞ ከጀርባዬ ላይት ፋንሲ ነገር አልጠቀምም ለጊዜው። ቤዚክሊ ይህን የማደርገው ወደፊት እንግዲህ አሪፍ ነገር 3-4 አንግል እናደርገዋለን ብዬ አስባለሁ። ላይቶችን በደንብ ኢንቨስት እናደርጋለን ብዬ አስባለሁ። ትልቅ ፕሮዳክሽን እናደርገዋለን ወደፊት። ለማንኛውም አሁን ላይ ያው ባለን እየሰራን ነው፣ እየሞከርን ነው። ኮርሱን እና ጋይዱን ደግሞ መቀላቀል የምታስቡ የምትፈልጉም ካላችሁ ደግሞ ከስር ሊንክ አስቀምጬላችኋለሁ። እዛ ላይ በደንብ ስለ ሶሻል ሚዲያ ማርኬቲንግ በደንብ ግልጽ የሆነ ጋይድ ነው እያዘጋጀሁ ያለሁት። በዚች 30 ቀን ውስጥ ላውንች አደርገዋለሁ። የዛኔ መቀላቀልና ጀስት አሁን ላይ ሬጂስተር አድርጋችሁ የዛኔ መቀላቀል ትችላላችሁ ማለት ነው። 10 ሰው ብቻ ነው የምንቀበለው። ቶሎ ብላችሁ ተመዝገቡ። አሁን ሊንኩን ከታች አድርጌላችኋለሁ። ከጀመርኩት እዚህ ይለኛል የዛሬ አመት ምናምን፣ የዛሬ አመት ሳይሆን የዛሬ 6 ወር በጣም ስፈልገው የነበረው ማለት ነው። የምፈልገው እኔ ጀስት ሃይ ስታንዳርድ ካላቸው ክላይንቶች ጋር አብሮ መስራት ነው። ከነሱ ጋር ደግሞ የመስራት አጋጣሚዎች አግኝቻለሁ ከአንዳንዶቹ ጋር። አብዛኛው ክላይንቶቻችንን ሃይ ፕሮፋይል ክላይንት ለማድረግ እየሞከረን ነው ማለት ነው። ለኛም ለፖርትፎሊዮአችንም እንዲመቸን ፕላስ ደግሞ በሬቨኑ ዋይዝም ከፍ እያልን እንድንመጣና ቢዝነሳችን ስኬል እንዲያደርግ ከሃይ ፕሮፋይል ክላይንቶች ጋር መስራት አለብንና ሃይ ፕሮፋይል ክላይንት በዚህ አመት መያዝ አለብኝ ብዬ ብዙ እቅድ አውጥቼ ነበረ። እየተሳካ ነው አብዛኛው። ቀስ በቀስ ትናንሾቹን ወይም ደግሞ ስሞል እና ሚዲየም ስኬል ቢዝነሶችን ቀስ እያልን እያስወገድን ወደ ሃይ ፕሮፋይል ወይም ደግሞ ላርጅ ስኬል ቢዝነሶች ጋር አብረን መስራት እየጀመርን ነው ማለት ነው አሁን። እና ዛሬ በጣም ትልቅ ሚቲንግ ነው ያለኝ። ለመቅረጽ እሞክራለሁ የሚመች ከሆነ። በአጋጣሚ መኪና አግኝቻለሁ፣ መኪና ይዣለሁ በአጋጣሚ ይመቻል ማለት ነው። ገብቼ ቦታውን ምናምን አሳያችኋለሁ። እንደምታዩት ነው እንትን ነው ፋብሪካዎች አንድ ላይ ብዙ ፋብሪካዎች ናቸው። የቻይና ፋብሪካ አለ፣ የተለያዩ ፋብሪካዎች አንድ ላይ ሆኖ ነው። ያው ቦታውን እንኳን መናገር አልችልም የት እንዳለው የት እንደሆነ ምናምን መናገር የምችል አይመስለኝም። ያ ብቻ ብዙ ካምፓኒዎች ብዙ ፋብሪካዎች አንድ ላይ ሆኖ ነው። እነዚህ እንደምታዩት በጣም ትልቅ እንትን ነው ጋይስ። አሁን ጨርሼ ወጥቻለሁ። 2 እንትኖች ነበሩ፣ አረብ ነገር ናቸው መሰለኝ፣ አይ ዶንት ኖ ህንድ ይሁኑ አረብ ይሁኑ አላውቅም፣ ግን ብቻ ለ2 ሆነው አፋጠጡኝና ግን ስቲል አሳክተናል። ሁሉም ነገር ሴትአፕ አድርገናል። ኤቭሪቲንግ ኢዝ ጉድ። ብቻ አሳክተናል። እዚህ የነበረን ቆይታ ያው አስቤ የማላውቀውን ዲል ነው ያገኘሁት። እውነቱን ለመናገር ጀስት ድሮ ብትጠይቁኝ የሆነ አሳካዋለሁ ምናምን ብዬ የሆነ ራሴን የምጠራጠርበት ነገር ነበረ፣ ግን ስቲል አሳክተናል ማለት ነው። ብቻ አሁን ጂም ምናምን እንገባለን። ያው እሱን ማሳየት አይጠበቅብኝም።
ብቻ ይመቻችሁ። ተስፋ እንዳትቆርጡ። መስራት ለምትፈልጉት ነገር ሁሌ ተነስታችሁ አድርጉት፣ ይሳካል። ብቻ ፒስ። ያው ሆፕፉሊ ድምፁ ይሰማል ብዬ አስባለሁ። ይሄ ስንተኛው ቀን እንደሆነ አላውቅም፣ ግን በዚህ ሳምንት ስኬጁል የነበረው ክላይንቶችን ማደን ነበረ። ስለዚህ 3 ክላይንት ነበረ በዚህ ሳምንት ስኬጁል ያደረኩት። ከ3ቱ 2ቱን አሳክተናል። ዛሬ 3ኛውን ነው ማለት ነው እናድነው። ከ3ኛው ጋር ዛሬ ሚቲንግ አለን። ተለቅ ያለ ካምፓኒ ነው። ስለዚህ እነሱን ሄደን ደግሞ እናዋራለን ማለት ነው። አዋርተን ዲሉን ሲል እናደርጋለን ወይስ አናረግም? እሱን ለእናንተ ኮመንት ላይ አስቀምጡልኝ እንደማደርገውና እንደማላደርገው። ብቻ ቀጥታ ወደዛ እንሂድና እንደ ሁሌው ደግሞ ሁሌ ማሸነፍ የለም። አንዳንዴ ትሸነፋላችሁ እና እንዳሰባችሁ ተሄድላችሁ። ከዚህ ክላይንት ጋር በጣም አብሬ መስራት ፈልግ ነበረ። ትልቅ ፕሮፋይልም ስላላቸው ምናምን ለእኛም ለፖርትፎሊያችን ለቢዝነሳችን ይጠቅማል ብዬ ነበረ ሚቲንጉን ሴታፕ ያደረኩት። ግን ደግሞ እንዳሰብኩት አልሄደም። በራይድ ሄጄ እዛ ድረስ ብዙ ወጪዎች አውጥቼ ነበረ። ካዋሯችሁ በኋላ ኦፊስ ወደ ሌላ ኦፊስ ላኩኝና እዛም ደግሞ በእግሬ ነው የሄድኩት። በእግሬ ሄጄ ብዬ እየጠበኩት ነበረ እዚህ ጋር እና በቃ ተናደድኩ። ሁሌ ማሸነፍ የለም አንዳንዴ መሸነፍ አለ ብለን ጂም ገባው። ንዴቴን ትንሽ ላራግፍ ብዬ ጂም ገባውና እንግዲህ ምንም ማድረግ አይቻልም ስቴይ ስትሮንግ ምናምን ብዬ ራሴን አጽናናሁት። ከዛ ይሄን ቭሎግ እንግዲህ ፀጉር ቤት ሄደን ጨረስ ነው ማለት ነው። ፀጉር ቤት ፀጉራችንን ተቆረጥን። ብቻ ይሄ ቭሎግ ትንሽ አፕ ኤንድ ዳውን ነበረ። ያው እኔ ድሮፕ አውት አድርጌ ነው እንደዚህ አይነት ነገር ውስጥ ራሴን ያስገቡት። ፕላን ቢ የሚባል ነገር የለም እዚህ ጋር። ይሄኛው ይሳካል። ያው ይሄን ለማሳካት ነው ሁሌ የምጥረው። ቢዝነሴንም ያው ትልቅ ደረጃ ለማድረስ እየሞከርኩ ነው። ኮንተንትም በኮንተንትም ዙሪያ ያው ትልቅ የሆነ ፋን ቤዝ መገንባት ፈልጋለሁ። ኮሚኒቲ መገንባት ፈልጋለሁ። እሱን ነው ባጭሩ ለማሳየት የሞከርኩት እዚህ ቪዲዮ ላይ። ይሄን ጆርኒ መቀላቀል የምትፈልጉ ከሆነ ደግሞ ሰብስክራይብ አድርጉ። ሰብስክራይብ ማድረጋችሁን አትርሱ። ብቻ ይሄን ይመስል ነበረ ቭሎጉ። በወር አንዴ እለቅላችኋለሁ። ፒስ